ዛሬ ዓለማችን ላይ እንደምናየው ሀያላኖች የያዙትን መሳሪያ የያዙትን ዕውቀት ተጠቅመው ዓለም ላይ የሚያደርሱትን ግፍና በደል የፍልስጤም የጋዛው ምድር ማሳያ ሆኖ ከዛ ሁሉ መከራ ውስጥ ግን ሰዎች መኖር አይደለም እንደው የሰው አይን ሊታይ በማይችልበት ሂደት ውስጥ አላህ ግን በኢዛ በከፍታ ዛሬም ሰዎችን ያኖረ ነው። ለዛው ኢዕቲዛዝ النفس ይዘው የቁርአን ባለቤቶች የሆኑ ሰዎች አሁንም በክብር እየተሸጋገሩ ነው። ኢመነስሩን አው ሸሃዳ ብለው የጋዛ ሰዎች ከምድር ወደ ሰማይ እንጂ ከምድር ወደ ምድር አይፈናቀሉም ብለው ከፍታቸውን እያሳዩ የኖሩበት ያለው ለዚህ ኡማ ማስተማሪያ ነሙዘጅ ሱሐባን ለሚናፍቅ ትውልድ ቁርአንን የያዙ ሰዎች ቦታቸው ምን እንደሆነ ማየት ለሚፈልግ ትውልድ እዛ ሱሐባው ሳይመለስ እዚሁ በዘመኑ መካከለኛው ምስራቅ ላይ ጋዛ ላይ እንዲያነብ ያደረገ ያሳየን ሁኔታ አለ አላህ Subhanahu Wa Ta'ala። አሁንም በዓለም ጫና ውስጥ አሁንም እነሱ በከፍታ ውስጥ እየኖሩ ማለት ነው። ፊታቸውን ሁሉም ባዞሩባቸው ጊዜ ሌሎች በሌላ አህዋል እንግዲህ ለሙስሊሙ ኡማ ይቆማሉ ተብለው የሚታሰቡት አካላት ፊታቸውን ባዞሩበት ጊዜ ብቻቸውን ልክ እንደተባለው አማመኩም العدو ወራኡኩም البحر ነው። ከፊት ለፊታቸው ጠላት አለ፣ ከጀርባቸው ባህር አለ። መውጫ መግቢያ የለውም። ማሸነፍ ብቻ ነው አማራጫቸው። ለዛ ደግሞ ብቻቸውን የኡማው ዒብ ይዘው እንደሚኖሩት የቁርአን ልጆች የጎዛ የ200 ሺህ የቁርአን ሐፊዞች ምድር ቁርአንን የተሸከሙ ባለቤቶች ዛሬም በከፍታ ውስጥ አሉ። እኛ ውስጣችን በሚሆነው ነገር ቢደማም አላህ ደግሞ እነሱን ሲመርጥ በሸሃዳ ለኡማው ሞዴል ሊያሳይ ሲፈልግ በጽናት ከትንሽ እስከ ትልቅ ከህፃን እስከ አዛውንት የጽናት ተምሳሌት አድርጎ ያየን ያለንበት ትውልድ ውስጥ እየኖርን ያለ ነው።